ሰላም ጤና ይስጥልኝ። የዓለምንና የአገራችንን ኢትዮጵያን ትኩስ መረጃዎች የምናቀርብበት ግሎባል ዴይሊ ኒውስ ፖድካስት ነው። እኔ ቤቲ ነኝ። ዛሬ ማርች 8 2026 በዓለም ዙሪያና በኢትዮጵያ የታዩ የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በመጀመሪያም የአርዕስተ ዜናዎች። የኢቢሲ ብሮድካስት ዘገባ። ለሰባተኛው አገራዊ ምርጫ የመራጮች ምዝገባ በሁለተኛው ቀን ቀጥሏል። ጠቅላይ ሚኒስትር አብይ አህመድ ለመራጭነት ተመዝግበዋል። የአልጀዚራ ዘገባ። በመካከለኛው ምስራቅ አገራትና በዩኤስኤ መካከል ያለው ውጥረት። በኢራንና በአሜሪካ መካከል ያለው ጦርነት ተባብሷል። ኢራንም የመጨረሻ ማስጠንቀቂያ ሰጥታለች። የሲኤንኤን ዘገባ። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሰረንደር ኦር ፔሪሽ እጅ መስጠት ወይም መጥፋት መመሪያ አስተላልፈው። የኢትዮጵያ ምርጫና የሰላም ጥሪ። ኢቢሲ እና ሮይተርስ። ኢቢሲ እንደዘገበው በመላው ኢትዮጵያ ትላንት የተጀመረው የመራጮች ምዝገባ ዛሬም በድምቀት ቀጥሏል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የመራጭነት ካርዳቸውን የወሰዱ ሲሆን ዜጎች ለዲሞክራሲያዊ ሂደቱ ስኬት እንዲረባረቡ ጥሪ አቅርበዋል። ይሁን እንጂ ሮይተርስ በዘገባው እንደጠቀሰው በአንዳንድ የኦሮሚያና አማራ ክልል አካባቢዎች ባለው የጸጥታ ስጋት ምክንያት ምዝገባው በተሟላ ሁኔታ እንዳልተጀመረ ገልጸዋል። የመካከለኛው ምስራቅ ፍጥጫ። አልጀዚራ እና ሲኤንኤን። በአሜሪካና በኢራን መካከል ያለው ቀጥተኛ ጦርነት 8ኛው ቀኑን ይዟል። ሲኤንኤን እንደዘገበው ፕሬዚዳንት ትራምፕ በኢራን የኒውክሌር ጣቢያዎች ላይ ጥቃት ሊሰነዘር እንደሚችል ዝተዋል። አልጀዚራ በበኩሉ ኢራን በባህረ ሰላጤው የሚገኙ የአሜሪካ የጦር መርከቦችን በድሮን መምታቷንና የሆርሙዝ የባህረ በርን ሙሉ በሙሉ መዝጋቷን ዘግባለች። ይህን ተከትሎ ዓለም አቀፍ ንግድ መስመሮች ተቋርጠዋል። የሴቶች ቀንና የኢኮኖሚ ተጽዕኖ። ሲቢኤስ እና ሮይተርስ። ዛሬ መጋቢት 8 በዓለም አቀፍ ደረጃ ለ115ኛ ጊዜ የሚከበረው የሴቶች ቀን በኢትዮጵያም ሴቶችን ማባቅ አገርን መገንባት ነው በሚል መሪ ቃል እየተከበረ ነው። ከሲኤንኤን፣ አልጀዚራ፣ ኢቢሲ፣ ሲቢኤስ እና ሮይተርስ የተገኙ መረጃዎችን ያካተተው የዛሬው የግሎባል ዴይሊ ኒውስ ፖድካስት ዝግጅታችን ይህን ይመስል ነበር። ነገ ጠዋት በሌላ ዝግጅት እስከምንገናኝ ድረስ እኔ ቤቲ ነበርኩኝ። ቸር ሰንብቱ።